Manchester City የካራቦ ካፕ ዋንጫን አንስተዋል። ኮንግራ ሲቲዝን ምን አይነቱን ማንቸስተር ሲቲን የተመለከተው እናንተ? አረ ሲቲ እኔ ከመድሮ ነው የምላችሁ የነ ፌርናንዲኒዮ ፖዚሽናቸው እንዴት ነው የሚያምሩት። በተለይ ሰከንድ ሃፍ ጎሉን እስኪያስቆጡ ድረስ ማንቸስተር ሲቲ ጎሉን እስከሚያስቆጥር የተጫወተው እግር ኳስ ጭራሽ ከኳሱ ወጥቶ ማለት ነው። ሪያን ቸርኪን ተመልከቱት። ስቲባ ሲጫወት ነበር። አለማድረግ ግን እሱንም አይቻልም። አረ ሪያን ቸርኪ እንዴት ነው የሚችለው? ሪያን ቸርኪ ዶኩ እንዴት ነው የሚችለው? አረ በስመ አብ ኦሬሊ ማቸው ይችላል። ተጫዋች ይችላል። እኔ ግራ ገባኝ። ይሄ ተጫዋች ተከላካይ ነው ወይስ አጥቂ ነው? በስመ አብ ሁለት ጎል እሱ ሲጀመር ወደ ማጥቃቱ ነው የሚያዘነብለው። እውነት ጋርዲዮላ ይሄንን ተጫዋች ወደዛ ነው ማጫወት ያለበት። ከምር ነው የምላችሁ። ግን ሲቲን አለማድረግ አይቻልም። ሙሉ ቲሙ እጅግ በጣም ልዩ ነበር። በተለይ ያው ሲቲ እንደሚታወቁ ትልልቅ ተከላካዮቻቸው እነ ሩቨን ዲያዝ ብዙ ተከላካዮቻቸው በሌሉበት ነው እንግዲህ ዛሬ አርሰናልን ያሸነፈው። አርሰናል እንግዲህ ዋንጫ አጥቷል ማለት ነው። ሲቲዝኖች ግን ኮንግራ በድንቅ ብቃት ከምር ነው የምላችሁ ችለው ነው ዛሬ ሲቲ ያሸነፉት። ከምር ነው ማለት ከድንቅ ጨዋታ ጋር ዋው ኮንግራ ሲቲዝኖች ይመቻችሁ። ወሺ ጀማው እንደ ማጣፈጫ ቅመም እንጠቀማታለን ብለን የነበረችውን ዋንጫ ማለት ነው አተናታል። ኦፊሻሊ ማለት ነው ምንም ማለት አይደለም። እውነቱን ለመናገር አይኖ ዋንጫ ማጣቱ እጅግ በጣም ነው የሚያናደው፣ በጣም ነው የሚያቃጥለው። ይሄንን ጨዋታ አሸንፈን ዋንጫውን ይዘን በአግባቡ መውጣት ነበረብን። እሱን አምናለሁ። ግን ያን ያህል ደግሞ ሴንስም ሊሰጠን ሊያስጨንቀንም ሊያስከፋንም ይገባል ብዬ አላምንም። ምክንያቱም ከፊታችን እጅግ በጣም ትልቅ ነገር ነው ያለው። የፕሪሚየር ሊግ ዋንጫ የሚባል ነገር ገብቷል። ትልልቅ ቶርናመንቶች ላይ እየተወዳደርን ያለ ነው። ገብቷችኋል አይደል? ስለሆነ ከዚህ ጨዋታ ይልቅ የአርሰናል ደጋፊ በጣም መጨነቅ ያለበት ብዬ የማስበው ማለት ነው ቀጣይ በኢታድ የምናደርገው የፕሪሚየር ሊግ ጨዋታ ላይ ነው በደንብ ቡድናችን ፎከስ ማድረግ ያለበት። ገብቷችኋል አይደል? ስለሆነ በቃ ይሄን ዋንጫ አተኗል። ካራቦ ካፑን ብትመጣ መረገጣችን አይቀርም፣ ብናጣውም ይሄው መረገጣችን አይቀርም ነበር። ኢትስ ኖርማል። ስለሆነ የፊታችን የምናደርገው ጨዋታ ላይ ነው በደንብ ፎከስ ማድረግ ያለብን። ጀማው አብሽሩ፣ በቃ እንዳይደብራችሁ፣ ይመቻችሁ ጀማው። የአራዳ ልጆች ፔፕ ጋርዲዮላ ስራውን ሰራው። ፔፕ ጋርዲዮላ አበረረው። ካራቦ ካፑን ወደ ላይ ከፍ አድርጎ ሳማ። የአራዳ ልጆች ፈርስት ሃፍ ነግሬያችሁ ነበረ። በታክቲክ የተሻለው ቡድን ይህንን ጨዋታ ማሸነፍ ይቻላል ብለን ነበረ። ምንም ጥያቄ የለውም። አባት እያለ ልጅ እዚህ ጋር ምንም ሊሰራ አይችልም። የፔፕ ጋርዲዮላ የታክቲክ ስራ ነው። የአራዳ ልጅ ኦሬሊን እዛ ጋ አንበሳውን አላንድ ፊት ለፊት አቅርቦ በጀርባ በጅብ ነከሷቸው። የአራዳ ልጆች በሚገርም ሁኔታ ትልቁን ስራ ሰርተውት ነው የወጡት ማለት ነው። እንደ አንበሳ ተጫውተው የአንበሳውንም ድርሻ ይዘው መውጣት ችለዋል ማለት ነው። ማንቸስተር ሲቲ እና ፔፕ ጋርዲዮላ የሚገባቸውን ዋንጫ ይዘዋል። አርሰናል የአራትዮሽ ዋንጫው ከሽፏል ማለት ነው። የአራዳ ልጆች አሁንም ለሶስት ዋንጫ የሚወዳደር ይሆናል ማለት ነው። የፔፕ ጋርዲዮላ ሰራዊት ግን በዛሬው ጨዋታ እጅግ በጣም አስገራሚ ነው። እሺ ተሸንፈናል በሲቲ ባይዘይ ማን ነው ይሄ? ያው ቆርቆሮ ዋንጫ ነው። እኛ ለዴኮሬሽን ነው የምንፈልገው። ገባ አይደል? ግልጽ ነው። ገባ እና ላስት ሲዝን ለካራባው ካፕ ሰሚ ፋይናል ደርሰን ኒውካስትል አስወጣን። ዚስ ሲዝን ደግሞ ለዋንጫ ደርሰን ማንሲቲ ያሸነፈን። ስለዚህ አሁን አንድ ስቴፕ ብቻ ኔክስት ሲዝን ደግሞ እንበላለን ማለት ነው። እንደዚህ ነው ንፍጣ። ኔክስት ሲዝን ደግሞ እንበላለን ነው ብላችሁ በቃ ኖርምዬ ነው። ገባችሁ አይደለ? እኔ ግርም የሚለኝ ግን ማን ነው እነዚህ ብክት ያለ አስተሳሰብ ያላችሁ የትርፌ ደጋፊዎች አብዩኤል ጨምሮ ማን ትኮራለህ እንዴ? በሰው ክለብ ትኮራለህ? ለምን አትደግፈውም? ያን ክለብ ደግፈው ሲቲ ይችላል ብለው ጨፈሩ። ለታሪክ ይቀመጥልን ሪኮርድ አድርጌዋለሁ። ሲቲ ይችላል ብለው ጨፈርክ። እቤት ስንገባ ስለ ጌሙ እናወራለን። መድፈኛው ምንም ቅር እንዳይል። ይሄ ዝም ብሎ እንትን ነው።
ፍሌቨር ምናምን ነበረ። ዛሬ ዘንድሮ ያለ ጨውን በለዋለን። ፕሪሚየር ሊጉን ማለት ያለ ጨውን በለዋለን። ኖርማል ነው። ኢቲአር ላይ ጠብቀኝ አንተ ዱቄት ፈላ። በዚህ ተዝናና፣ በቆርቆሮ ተዝናና። ሰበር ዜና 4 ዋንጫ በላለው እያለ ሲዝት የነበረው አርሰናል በዛሬው ዕለት በቀላሉ ከአንደኛው ዋንጫ ተሰናብቷል። መሰናበት አይደለም ተነጥቋል። ፋይናል ላይ ደርሶ ማለት ነው። 4 ላይ ባሉበት ውድድር ዋንጫው የኛ ነው እያሉ የሚዝቱት አርሰናሎች ፋይናል ላይ ደርሰው ግን አንድ ዋንጫ ማንሳት አቅቷቸዋል። ቀድመው ምን ሲሉ ነበረ? እኛ ስንበላውን ትሰሟችኋላችሁ፣ ቆርቆሮ እያሉ ያጣጥሉታል ሲሉ ነበረ። እንደሚበሉት እርግጠኛ ሆኖ ማለት ነው። አንለውም ቆርቆሮ፣ አታስቡ። በጣም ጥሩ ዋንጫ ነበር። ነገር ግን ፔፕ ጋርዲዮላ ወስዶታል። ቡድናችሁ እናንተ እንደምታስቡት አደገኛ ቡድን አይደለም። ቡድናችሁ እናንተ እንደምታስቡት ማራኪ እግር ኳስ የሚጫወት ጀግና ቡድን አይደለም። ፔፕ ዘና ብሎ ዘንጦ ተፍታቶ እረ ባለቀ ይሄ ጨዋታ ብሎ ፊሽካው በተነፋ አስብሏችሁ ነው ይዞት የሄደው ዋንጫውን ወደ ቤቱ። ከ4 ዋንጫ አንዱን ተነጥቃችኋል። 3ቱን በጉጉት እንጠብቃለን እንዴት እንደምትነጠቁ። ማንቸስተር ሲቲ የካራባኦ ካፕ ዋንጫን ከመድፈኞቹ አርሰናሎች 2-0 በማሸነፍ በመንጠቅ ሻምፒዮን መሆኑን ማረጋገጥ ችሏል። ወይም በላይ የተከናወነው የፍጻሜ ጨዋታ በማንቸስተር ሲቲ 2-0 አሸናፊነት ተጠናቋል። በዚህ ጨዋታ ላይ ኦሬሊ ኤርሊንግ ብሮት ሃላንድን ሆኖ ነበረ ማምሸት የቻለው። ከሁለተኛው አጋማሽ በኋላ 60ኛውና 64ኛው ደቂቃ ላይ ክሮስ የተደረጉ ኳሶችን ነበር ማስቆጠር የቻለው። 60ኛው ደቂቃ ላይ የመጀመሪያውን ጎል ሲያስቆጥር የኬፓንም ስህተት ተመልክተንበት ነበረ። ነገር ግን ማንቸስተር ሲቲዎች ሰከንድ ሃፍ ላሳዩት ፐርፎርማንስ ውጤቱ አይገባቸውም ማለት በጣም የሚቸግር ይመስለኛል። ጎል እስኪያስቆጥሩ ድረስ በጣም የበላይነቱን ወስደው ነበር ጌሙ ሲጫወቱ የነበረው። ከዛ በኋላ ሞር ደቂቃውን መግደል ነበር ተያይዞ የነበረው። እነ ቼልሲ ኳሱን ይዘው ትሪኮችን ሲያሳዩ ነበረ። እንዲሁም ደግሞ ሞመንቶቹን የአርሰናል ተጫዋቾች የማጥቃት እንቅስቃሴንም ለማዘግየት ሲሞክሩ ተመልክተናቸው ነበረ። መድፈኞቹ አርሰናሎች የጨዋታው የመጀመሪያ ደቂቃ ላይ በጣም ጥሩ ነበር ፐርፎርማንስ ያደርጉ የነበረው። ነገር ግን ከዛ በኋላ ቀስ በቀስ ሞመንታቸውን እያጡ ነበር እንደመጡ የተመለከትናቸው። ለማንኛውም ማንቸስተር ሲቲዎች ግን 2-0 መድፈኞቹ አርሰናሎችን በማሸነፍ የካራባኦ ካፕ ሻምፒዮን መሆን ችሏል። መድፈኞቹ አርሰናሎች ለ33 ዓመታት የካራባኦ ካፕን በድጋሚ ሻምፒዮን እንዳልሆኑ እየተመለከት እንገኛለን። በአንጻሩ ማንቸስተር ሲቲ 9ኛ የካራባኦ ካፕ ዋንጫውን ማሳካት የቻለ ሲሆን በፔፕ ጋርዲዮላ ስር ደግሞ 5ኛውን የካራባኦ ካፕ ዋንጫ ነው ማሳካት የቻለው። ለማንኛውም እናንተ ስለዚህ ጨዋታ ምን ትላላችሁ? የማንቸስተር ሲቲ ደጋፊዎች ስለዚህ ውጤት እንኳን ደስ አላችሁ ማለት ፈልጋለሁ። የፕላስ ምልክቱን በመጫን ፈጣን አዳዲስ የሆኑ እግር ኳስ መረጃዎችን ማየት ትችላላችሁ። የመችፈላው ለወግ ለማድረግ በቃ ዛሬ አደክፈለው አድገሃል። በቃ ከወያላ ወሬ ገላገልክ። እቺን ጆግ እኮ እኛ ምናምን ሲሉ ነበር። ይሄ ጆግ ለአንተ ቻምፒየንስ ሊግ ነው ወያለው። እመኔ ከዚህ በኋላ ካራባኦ ካፕን ጆግ ምናምን እንዳትል፣ ቻምፒየንስ ሊግ ነው ለአንተ። እንዲህ በቀላሉ የምታመጣው ይመስል ጆግ ምናምን 34 ዓመትሽ አሁን ሄድና ከልዋጭ ምናምን ጆግ ውሰድ። እንደበረባችኋለሁ ዛሬማ እደበረባችኋለሁ። ይሄ መጨረሻ ያቋጠረው ስለሆነ ምክንያቱም ፕሪሚየር ሊጉ ላይ አያርኑ ልትበሉ ትችላላችሁ፣ ግን በዚህ አካሄዳችሁ እምጥሉት ትመስላላችሁ። በ9 ነጥብ ነው። አንድ ቀሪ ጨዋታ አላቸው። ሄቶ ትገናኛላችሁ፣ ልትሉት ትችላላችሁ። አላምናችሁም እናንተ። ለኔ ትበላላችሁ ብዬ እኔ አላምንም እናንተ። እንዲህ ባቀርብላችሁ አትበሉ። ኤኒዌይስ ፈለው የምመች ወያለው ግባና አውጣው። አርሰናል ተሸንፏል። ማን እንዳለ የኛ ተጫዋቾች ጂንስ ሱሪ አድርገው ነው የሚጫወቱት መሰለኝ። አንድ የሚችል ሰው የለም። ጋብሪኤልና ሳሊባ ብቻ ወኔ ያላችሁ። ሌላ አንድ ሰው እኮ ነው የምንፈልገው። ምን እንዳለ መሀይሞች እንዴ! ማንቸስተር ሲቲ 4 ጨዋታ ማሸነፍ አልቻለም። 2 ጨዋታ ፕሪሚየር ሊጋቸው ወጣ። 2 ጨዋታ ማድሪድ 2 ጨዋታ ተከታታይ ያሸነፈው። ከዛ በኋላ ከኛ ጋር መጥቶ 2 ባዶ ያሸንፈናል። ማን አትችሉም። እንዳለ ተጫዋቾቻችን ወኔ የላቸውም። ይሄ ከአሰልጣኝ ጋር የሚገናኝ ነገር አይደለም። አንድም ከአሰልጣኝ ጋር እንዳታገናኙት በፍጹም አይችሉም። ተጫዋቾቻችን አህያ ናቸው። አህያ የመጨረሻ። እኔ በጣም ነው ያቃጠለኝ። ወይኔ በስማ ሙሉ የፕሪሚየር ሊግ ቲም አሁን ሊዘለዝል ነው። እንደ ዝልዝል ሊያደርገን። እኔን እንዳትናገሩ እንዳለ እዛ 11ዱንም ያርሰናል ተጫዋቾች ተናገሩ። አንድ ሰው ከኔ ጭንቅላት ሊውረድ። ማንቸስተር ሲቲ ሀቢቢ ጀግና ማለት ነው። የምር በቃ ይገባችኋል። በቃ ስለቻላችሁ ማለት ነው። ላይክ ዋንጫ ለማሸነፍ የገባው ቡድን ሲቲ ነው የሚመስለው። ሲቲም አሸንፎ ወጥቷል ማለት ነው። ሀቢቢ 90 ደቂቃ ደማቸውን ሰጥተው ሲጫወቱ ነው አይታችኋል ማለት ነውና ላይክ እኔ እንዳልኳችሁ ነው። አንዳንዴ ታው ብያለሁ። 4 ዋንጫ ምናምን አትበለኝ እኔ ፊት ብያለሁ። እኔ ቲሜን አውቀዋለሁ መቼ እንትን ሊል እንደሚችል ማለት አይ ዶንት ኖ ለምን እንደሆነ አላውቅም። በዚህ ደረጃ እኔ በዚህ ሲዝን እንደዚህ ሲዝረከረኩ አይቻላቅም። ኬፓ ሪዛባላጋ ምን ለማድረግ አስበህ እንደሆነ አላውቅም ሀቢቢና ሚኬል አርቴታ ደግሞ ላይክ ጨዋታው አይታችኋል። ዶሚኔት ተደርገ ነበር የሆነ ታይም አንድ ሰከንድ አፍ ላይ ያኔ ቼንጅ ማድረግ ይገባው ነበር እንደነዚህ ነገሮች ከመፈጠራቸው በፊት ማለት ነው። ብቻ
አዛ ነው ሀቢቢ። ኖርማሊ ኤብሪቺዜ ምናምን ላይ ከሀበት ጥሩ አልነበረም። እንግዲህ እኛ የመጀመሪያ 20 ደቂቃውን ነበር ለዋንጫው ስንጫወት የነበረው። ከዛ በኋላ እነሱ ነበር የተሻሉት። ብቻ የሚገባው ቡድን ዋንጫውን አግኝቷል። እንቀጥላለን። ኮንግራ